የሁዱስ ፍምሳት ክፍል 9 ደራሲ አሚር ሰይድ፣ ተራኪ ኢልሃም ፈሪድ። ቻናላችንን ሰብስክራይብ፣ ላይክ እንዲሁም ለወዳጅ ዘመዶ ሼር በማድረግ እንዲጀምሩ በአክብሮት እንጠይቃለን። ኖዋል ከምሬን ነው። አንቺን ማውራት ከጀመርኩ በኋላ ወላሂ በልቤ ገብተሻል፣ እወድሻለሁ አለኝ። እኔም የሰማሁትን ማመን አቃተኝ። ተክዞ የተኛው ጆሮዬ ቀጥ አለ። በጣም ደስ አለኝ። እመሆነውን አሳጣኝ፣ አቁነጠነጠኝ። መቼም በስልኩ ድምፅ ነው እንጂ በዛን ጊዜ ሚፍታህ ቢያየኝ ተገርሞም ስቆም አያበቃም ነበር። ይህን ደስታዬን በግድ ማወጥ አለብኝ፣ ሴት ነኝና ደስታዬን መቆጣጠር አለብኝ ብዬ አሰብኩ። ኧረ ሚፍታህ አቀልድ አልኩት። ወላሂ ከምሬን ነው ነዋል። ደግሞ ጊዜ መስጠት አልፈልግም። ቶሎ ሀላሌ እንድትሆኚ ነው የምፈልገው። ሲወሲ ከተፈተንሽ በኋላ ቤተሰቦችሽን ነግሬ ሽማግሌ ይልካለሁ አለኝ። እኔ እሺ ላስብበት፣ ጊዜ ስጠኝ አልኩት። ብዙ ሴቶች እየወደደን ቶሎ እሺ ማለት ሴትን ልጅ ያስነቃል ብለን እናስባለን። እየወደድኩም ቢሆን መግደርደር የሴትነት ወጎ ስለሆነ እኔም ልቤ እየፈለገ አፌ ላስብበት የሚለውን አስቀደምኩኝ። ከ3 ቀን በኋላ ሚፍታህ ደውሎልኝ የጠየቅኩሽን ጥያቄ ምን ወሰንሽ ብሎ ጠየቀኝ። እኔም እሺ ተስማምቻለሁ አልኩት። ሚፍታህ በጣም ተደሰተ። በስልክ ደስታውን ሊቆጣጠረው አልቻለም። እኔም ደስታ ከሱ ቢበልጥም እንጂ አያንስም። ይገርመኛል፣ የኔው ሞኙ ልቤ ከኻሊድና ከዩሱፍ አስበልጦ ለሚፍታህ ትኩረት ሰጥቷል። ሚፍታህም ረመዳን ሲያበቃ ኢንሻአላህ ለኢድ ጅማ መጥቼ በአካል እንገናኛለን አለኝ። እኔም ሚፍታህ ለጠየቀኝ ጥያቄ መልሴ እሺ ብቻ ሆኗል። ረመዳን ደረሰ። ከሚፍታህ ጋር ሁሌ ማታ ማታ እናወራለን። ከማውራታችን ብዛት አንዳንዴ ተራዊህ የማልሄድባቸው ቀናቶች ነበሩ። ረመዳን አልቆ ኢድ ላይ ደርሰናል። ሚፍታህም ኢድን ቤተሰብ ጋር ለማክበር ከአዲስ አበባ ጅማ ተከስቷል። ጅማ ኢድ ሰላት የምንሰግደው ጅማ ስታዲየም ነው። ሰግደን ስንወጣ በስልክ ተደዋውለን ለመጀመሪያ ጊዜ ሚፍታህ ጋር ተገናኘን። እኔና ሚፍታህ ስንገናኝ 2 እህቶቹ ጋር አብሮ ነበር። አንዷ እህቱ የወንድሜ ሚስት ነዋል፣ እንዴት ነሽ ብላ ሳመችኝ። እኔም ሚፍታህን እያየው በእህቱ ሁኔታ ተግባብተን ሳቅን። ከመስገጃ ቦታው እየተመለስን ስለ አንዳንድ ነገሮች እያወራን ነው። ሚፍታህም እንዲህ አለኝ፣ ነዋል ሁሉንም ቤተሰቦቼን፣ እናቴም፣ አባቴም፣ እህቶቼም አንቺን እንደማገባ እቤት አሳውቂያለሁ አለኝ። ግን እናቴ አንቺን እንዳገባ አልተስማማችም አለኝ። እንዴት ላትስማማ ቻለች አልኩት። ነዋል እኮ ከ10ኛ ክፍል በኋላ አድጋ ነው እንጂ ገና ልጅ ናት አለችኝ አለኝ። እና ምን አልካት አልኩት። ነዋልና ማግባት የምፈልገው አሁን ትልቅ ሰው ሆናለች፣ ቁመት ብትጨምርም አብራ አስተሳሰብ ጨምራለች፣ የትላንቷ ልጅ አይደለችም ብዬ አሳኳት አለኝ። እናቴም እሺ አንድ የወደድከውን እኔም እወዳለሁ ብላ በእኔ ሀሳብ ተስማማች አለኝ። እንደዚህ የተጫወትን በደስታ ሁለታችንም በወሬ ፍንክንክ ብለን እኔን ቤቴ ሸኝቶኝ እሱም ወደ ቤቱ ተመለሰ። በዚሁ በኢድ ቀን የሚፍታህ እናትና አባት የኔን ቤተሰቦች ሊዘይሩ እኛ ቤት መጡ። ከበፊት ጀምሮ የኔ ቤተሰቦችና የሚፍታህ ቤተሰቦች በጣም ይግባባሉ። በተለይ ደግሞ የኔ አባትና ኡስታዝ ወይም የሚፍታህ አባት በጣም ይቀራረባሉ፣ ይዋደዳሉ። አባቴውን ሀሳብ ሲይዘው ግራ የሚያጋባ ጉዳይ ሲገጥመው የሚፍታህን አባት ብዙ ጊዜ ሲያማክር አስታውሳለሁ። ሚፍታህ ቀን በቀን በደወለ ቁጥር እቺ ቃላት ምላሱ ላይ አብራ የተሰፋች ነው የሚመስለኝ። እወድሻለሁ፣ አፈቅርሻለሁ ሰለኝ ውሎ አድሮ አያውቅም። እኔም ይሄን ቃል ስሰማ ደስተኛ እንደሆንኩ ይሰማኛል። አሁን ዘመን ላይ ፍቅርን በአፋችን ስንገልጸው ለምላስ የብናኝ ያህል ክብደት አይኖረውም። እውነተኛ ፍቅር ግን ማን ነው መግለጽ የሚችለው? ስለ ፍቅር ምን ባንድ አስተሳሰብ ግለጽ ብላችሁ 100 ሰው ብትጠይቅ የ100ም ሰው ስለ ፍቅር ያለው አመለካከት የተለያየ ነው። ግን ለምን ይሆን በብዙ ሰው ልብ ያለው ፍቅር ቃላት ለመግለጽ የማይችለው? ቃላቱ 3 ቃላት ናቸው፣ ፍቅር። ግን ስለ ፍቅር ምን ትላለህ ሲባል ፍቅርን በቃላት መግለጽ አልችልም ሲሉ ይደመጣሉ። አንዳንድ ምሁር ተብዬም ገጣሚዎችም ዘፋኞችም ፍቅርን በማይታይ ህልም ሲስሉት እናስተውላለን። ግማሹ የሰውነቷን ክፍል ቆራርጠው አይኗን ከዋክብት፣ ጥርሷን ነጭ በረዶ፣ ሳቋን የፀሐይ ጮራ፣ ቁመቷን ተራራ፣
አፍንጫዋን ጥሩ መዓዛ ብቻ የሚቀበል መጥፎ ሽታን የሚያስወግድ ችቦ የሞላም ወገባ ማርሸት ነው ቀለቧ እየተባለ ወዘተ ብለው ሲጠቅሱት እያየን ነው። ግን ይህ አገላለጽ ፍቅርን ይገልጸዋል ወይ ነው ጥያቄው። አንዳንድ ሰው ስለሌላ ሰው በዚህ ፍቅር ተብዬ እየተጨነቀ ያስብና እየተቆጨ ይኖራል። በእርግጥም ሌላ ሰው መልካምን ለማድረግና ችግሩን ለማቅለል መጨነቅ፣ ማሰብ፣ መቆጨት መልካም ነው። ማፍቀር መልካም ነገር ነው። አላህ በሰዎች መካከል የሚያስቀምጠው ደስታን፣ እርካታን የሚያጣጥሙት የህይወት ቅመም ነው። ይህ ፍቅር ግን ያለ ቦታው ገብቶ የማይዋልበት ቦታ ሲገባ ስቃይና መከራ ይሆናል። ከመፍትሄ ይልቅ ችግሩ፣ ከረፍት ይልቅ ስቃይ፣ ከደስታ ይልቅ ሀዘንን ያበዛል። በተለይ በልጅነት ህይወት ላይ ሲከሰት መከራው ይደራረባል። ህይወት አጭር ናት እንደሰትባት በሚባል የተሳሳተ ተስፋ አጭሯን ህይወት ለስቃይና ለመከራ የሚያደርግ ስስት ውስጥ ይገባል። በጓደኛም ይሁን በአይን ስህተት፣ በጅንጀናም ይሁን በውሸት ፍቅር የያዛቸው ይህንን ፍቅር የሚሉትን ስሜት ለማስታገስና ለማከም የማይገባው ጉድጓድ ውስጥ ይገባሉ። ለመውጣት ደግሞ መውጫ ቀዳዳ ይጠፋል። ለማናውቃቸውና ለማንተማመንባቸው ጊዜያዊ ስሜቶች የማናውቀውን የማንተማመንበትን ጣፋጭ ህይወት እናበላሻለን። ከሸይጣን ግፊት ለሚደረግበት ስህተት ፍቅር በሚል ሽንገላ ከአላህ ሽልማት የሚጠብቀውን እድል እናፈርሳለን። ግን ለዚህ ሁሉ መፍትሄው ፍቅርን በሰዎች ሁሉ ለሰጠን ፈጣሪ አመስግኖ መጀመሪያ ፍቅርን ለሰጠን ፈጣሪ ፍቅሩን ለፈጣሪ ከሰጠነው ሁላችንም አሸናፊዎች ነን። ፍቅርን ሳናባክን መጀመሪያ የሰጠንን ፈጣሪ አንርሳ። ለምን? የሰጠንን ነገር ሁሉም የሚቀመጠው በሂደት ነው። መጀመሪያ ማስቀመጥ ያለብን ለፈጣሪ መሆኑ ሲገባል። ነገር ግን ይህን የመጀመሪያ እድል ለፍጡር ከተደረገ ከፈጠረ ፈጣሪ ሀቅ አጉድለሃል። ባለቤቱን አምጥቶ አደራ ብሎ አስቀምጦ የሄደውን ለሌላ ለማይገባው ከሰጠን ጥፋቱ አደራውን የካደው ነው። አደራችንን የሰጠንን ፈጣሪ እያስታወስን እናስቀምጥ። የዛን ጊዜ እኛ በፈጣሪ ገዛ አሸናፊዎች ነን። ከኢድ ቀን ቢያንስ ከ15 ቀን በኋላ የሚፍታ አባት እንደ ሽምግልና ባይሆንም የአባቴን ሀሳቡን መረዳት ያክል እሳቸውና ሚፍታ አጎቱ ነው አባቴ ቤት ባለበት ሰዓት መጡ። ለአባቴ እኔና ሚፍታ በአንድ ጎጆ ለመኖር መጨረሳችንን ሁሉንም ነግረውት፣ ግን ያንተ ፈቃደኝነት ያስፈልጋል። ሚፍታህ ልጅህን ነው ለማግባት ይፈልጋል። ፈቃደኛ ነህ ብለው ጠየቁት። አባቴም ኡስታዝ እናንተ መጥታችሁ እንዴት እምቢ እላለሁ? እሺ ተስማምቻለሁ። ነገር ግን ነዋል የ2ኛ ዓመት ተማሪ ናት። ዘንድሮን ትማር፣ ከዛም 3ኛ ዓመቷ ላይ ኒካህ ያስራሉ፣ ከዛም ትምህርት ስጨርስ ቀጥታ ይጋባሉ ብሎ አባቴ አስተያየት ካቀረበ የሚፍታህ አባትም መርሃባ ተስማምተናል ብለው የኔና የሚፍታህ ወደ ትዳር የምንገባበት መፈተል ተጀመረ። ሰው ሁሉ ጆሮ ደረሰ። ሚፍታህና ነዋል ሊጋቡ ነው ተብሎ በእኛ ሰፈር ባንዴ ተናፈሰ። ካሊድም ይሄንን ወሬ ከጆሮ ደረሰ። ካሊድ በቴሌግራም እንዲህ ብሎ ላከልኝ። ወሬውን ሰምቻለሁ። አንቺ ደስተኛ ከሆንሽ ጥሩ፣ አንድ ነገር ወቂ፣ ልታገቢ ነው ተብሏል። ነገር ግን መቼም ቢሆን እኔ ከአንቺ ተስፋ አልቆርጥም። ከአላህ ጋር የኔ እንደምትሆኚ ተስፋ አልቆርጥም አለኝ። የሚፍታህ ጓደኛ ዩሱፍ ይህን ወሬ ሲሰባ ከባድ ጸብ ተፈጠረ። ሚፍታህን እገልሃለሁ አንተ ከሃዲ፣ ጓደኛዬ ነህ፣ አምናሃለሁ፣ ነዋልን ወዳታለሁ፣ አንተ ጠይቅልኝ ብለህ እኔ አብሮ አደግ ጓደኛህን አሞኝተህ ሸውደህ ለራስህ ልታገባት ነው አይደል? አማናህን በላህ፣ ቃልህን በላህ፣ አንተ ከሃዲ፣ መቼም ቢሆን አንተን አልለቀህም ብሎ ስቶበት ከቤተሰብ ድረስ የደረሰ ከባድ ጸብ ተጣሉ። ከአሁን በፊትም እኔና ሚፍታ በስልክ በምናወራበት ጊዜ ዩሱፍ መረጃው ደርሶት ብዙ ጊዜ ተጣልተዋል። ጅማ ሲመጣና በአካል ሲገናኙ ደግሞ የስራር ወሬውን ሲሰማ ዩሱፍ መቋቋም አልቻለም። እኔና ሚፍታ ዩሱፍ ፉከራ፣ ድንፋታ፣ እገልሃለሁ ቢልም በስልክ ማውራታችንን ተያይዘነዋል። እንደውም ከበፊቱ በበለጠ መልኩ ስለ ወደፊት የትዳር ህይወታችን እያወራን ነው። በስልክ ስንደዋወል ነዋል ስንት ልጅ ከኔ መውለድ ትፈልጊያለሽ ይለኛል። እኔም አንተ ደስ የሚልህን ያህል እወልድልሃለሁ እለዋለሁ። እኔም በተራይ ሚፍታህ ስንት ልጅ መውለድ ትፈልጋለህ እለዋለሁ። እሱም አንቺ መውለድ እስከምታቆሚ እወልዳለሁ፣ ይህን ያክል ማለት አልፈልግም ይለኛል። የብዙ ቀን የደስታ ህይወት በሰኮንዶች ወይ ሀዘን የሚቀይረው ጌታ ኩን በሚለው ቃል ዱንያን የደስታ ህይወት መኖሪያ ስላልሆነ የሀዘን ማቅ ያከናንባል። በቀናት፣ በሰከንድ፣ በደቂቃ ምን እንደሚፈጠር አናቅም። በኃያሉ አላህ ትዕዛዝ በአንድ ሰከንድ የስንት ዓመት ደስታ ማደብዘዝ ሲችል
በተዘዋዋሪው ደግሞ በአንድ ሰከንድ የብዙ ዓመታት ስቃይ ለቅሶን ወደ ደስታ መቀየር አይሳነውም። ታዲያ በጊዜ ብዛት ሚፍታህ የሚያወራው ወሬ የማይሆን ለጆሮ የሚቀፍ ሆነብኝ። ይህን አዲስ ባህሪ ከየት አመጣው እስከምል ድረስ ጸባዩ ተቀያየረብኝ። ስልክ ስንደዋወል እንዲህ ማለት ጀመረ። ነዋል ሚስቴ ድንግል ካልሆነች መቼም አፍርባታለሁ። የእኔ ሚስት ሁሌም ምኞቴ ድንግል እንድትሆን ነው። ባለፈው ጓደኛ አግብቶ ሚስቱ ቢክራ ባለመሆኗ በጣም ተናዷል። እኔ ሚስቴ ቢክራ ባትሆን ሳልውል ሳላድር ቀጥታ ለቤተሰቦቿ ነው የምመለሳት። ጓደኛውን ስሙን እየጠቀሰ እንትና ጓደኛዬ ሚስቱ ቨርጅን ናት፣ እንዴት ደስ እንዳለውል ልነግርሽ አልችልም። ጓደኛ አሁንም ድረስ ወሬው ሚስቴ እኮ ቢክራ አገኘሁባት፣ እናንተ የምታገቡትን ሚስት አይቼ እያለን ነው ይለኛል። በስልክ በተከታታይ ቀናት በደወለ ቁጥር የጓደኞቹን የትዳር ገጠመኝ ይነግረኝ ይዟል። ስለ ጓደኞቹ ታሪክ ይተርክልኝ ይዟል። ሚስቶቻቸው ጋር የተጣሉበት ምክንያት ምን እንደሆነ፣ ከጓደኞቹ ሚስቶች ቢክራ የሆኑት ማን እንደሆኑና ቢክራ ያልሆኑት ማን እንደሆኑ ታሪካቸውን ይተርክልኛል። እኔም ሁሌ ታወራላችሁ ማለት ነው ስለዚህ ጉዳይ ብዬ ጠየቅኩት። እሱም አዎ ግድ ነው፣ ጓደኞቼ ሚስጥር አይደብቁኝም፣ እኔም አልደብቃቸውም አለኝ። ሚፍታህ እንደዚህ ሲለኝ የኔ ዕጣ ፈንታ ምንድን ነው? ነገ እኔም ስንጋባ ቨርጅን አይደለሁም አይቤን ለጓደኞቹ ሊያወጣብኝ ነው ማለት ነው። ሚፍታህ እኔን እስከ ማንነት አይቀበለኝም ብዬ ራሴን አሳመንኩት። እየወደድኩት እያፈቀርኩት በልጅነቴ ስለደፈርኩኝ ድንግል አይደለሁም ብዬ ራሴን አሳምኜ ሚፍታህን ልለየ ወሰንኩኝ። በልጅነቴ የደፈረኝን ቶፊቅ በመጥፎ ጎኑ እያሰብኩ ስሙን በመጥፎ እያነሳው ብቻዬን መኝታ ክፍሌ ቁጭ ብዬ አይኔ ቀይ ሸክላ እስኪመስል ድረስ አለቅስ ይዣለሁ። ምን ይደረጋል? ማንነት በእንባ አይመለስም፣ ፈሶ አያልቅ ወይ ከዚህ ጭንቀት አይገላግለኝ። ይህን ሁሉ የዘረገፍኩትን እንባ አላህን ፈርቼ አንድ ቀን ባለቅስበት ስንት ሀጃይን ባሳካልኝ ነበር ብዬ አስባለሁ። ከአሁን በኋላ በአላህ ተወኩል ማድረግ አለብኝ። አላህ ያለው ይሆናል፣ ካልሆነ ይቀራል ብዬ ራሴን አሳመንኩ። አላህ ያለው ሚፍታህ ለእኔ ካለው ከነ ማንነቴ ከተቀበለኝ በሩ ክፍት ነው፣ ካልሆነም አላህ የተሻለ ይሰጠኛል ብዬ ሙሉ በሙሉ ሁሉ ነገር ላላህ ሰጠሁኝ። ይህ የድንግልና ጉዳይ ሲነሳ ጉልበቴ የሚፍረከረከው እንባ የሚፈሰው ለምንድን ነው? ሰነፍ ደካማ መሆን የለብኝም። እምነቴም ሙሉ በሙሉ ለአላህ መስጠት እንዳለብኝ ራሴን አሳመንኩኝ። ሁሉንም ነገር አየሁት። ደስተኛ የምወደውን አግብቼ ደስተኛ ለመሆን ሞከርኩ፣ አልተሳካም። ይብስ ስቃይ ይዞብኝ መጣ። ሌሊት ቀን በቀን በመነሳት አልቅሼ ዱዓይን አድርጌ ሁሉንም ሀጃይን ለአላህ ሰጠሁት። የኔ የሚፍታህን ቤተሰቦች ሁለታችን እንድንጋባ ተጠይቆ እሺ ስለተባለ እኔ ደግሞ ሚፍታህ ከትዳር በፊት እኔ በልጅነቴ ስለተደፈርኩ የዛ ጠባሳ ሳያንሰኝ በሚናገራቸው ቃላቶች ልቤን እያደማው እያቆሰለው ስለሆነ የጓደኞቼ ሚስቶች ቢክራ ናቸው፣ ሚስቴ ቢክራ ካልሆነች በምላሹ እናቷ ቤት ነው መልካት እያለ በተደጋጋሚ ስለነገረኝ ሚስት ብሎ እኔም ምርጫ አድርጎኛል። የእሱን መስፈርት ስለማላሟላ ሚፍታህን አሳማኝም ሆነ የማያሳምን የተለያዩ ለጸብ የቁርሾ የሚሆን ስበብ ፈልጌ ለአንዴና ለመጨረሻ ጊዜ ልርቃ ወሰንኩኝ። በተለያዩ ዘዴዎች አውቄ ሁለታችንን ሊያጣላን የሚችል ጥፋት እያጠፋው ነገር እየፈለግኩ በራሴ ጥፋት ሚፍታህን መጠላት ጀመርኩ። ግን በተጣላን ማግስት ሚፍታህ ከቤቴ ስወጣ መንገድ ላይ እየጠበቀ በራሴ ጥፋት ይቅርታ አድርጊልኝ ይለኛል። በተለያዩ ዘዴዎች የውሸት ምክንያቶች እየደረደርኩ ብዙ ጊዜ ያስቀየምኩት፣ ግን ሚፍታህ ይቅርታ አድርጊልኝ እያለ ሊርቀኝ ከኔ ተስፋ ሊቆርጥ በጭራሽ አልቻለም። ከትንሽ ቀን በኋላ ሚፍታህ ለስራ ጉዳይ ወደ አዲስ አበባ ተመለሰ። አሁን ሚፍታህን በአካል አላገኘውም፣ በስልክ ብቻ ነው የምንገናኘው። ለመለያየት ከኔ ተስፋ ለመቁረጥ ጥሩ ጊዜ ነው ብዬ አሰብኩኝ። ለእኔም ለሚፍታህም የሚጎዳ ከባድ ውሳኔ ወሰንኩኝ። ሚፍታህ ከልቡ ቆርጦ እንዲጠላኝ ስልኩን ብሎክ አረኩት። ምክንያቱም እሱን ባወራሁት ድምፁን በሰማሁት ቁጥር የበለጠ እየወደድኩት እያፈቀርኩት መሀባው እየጨመረብኝ ነው። ደግሞ በዚህ ሁኔታ ሁኜ መለየት አቅቶኝ እያለቀስኩ ከዚህ በላይ ደግሞ በወደው አብጄ ልብሴን መቅደድ አልቀረም። ፍቅር ግን ምንድን ነው? የበፊት ምርጥ ትውልዶች ፍቅርን እንዴት ነበር የገለጹት? መጀመሪያ የፍጡራን ፈጣሪ የሆነውን የዓለማት ጌታ ለአላህ ነበር ፍቅራቸው። እስኪ የዚችን ንጹህ ልብ ያላትን ወጣት የፍቅር ታሪክ ልጋብዛችሁ። ዑመር ረዲየላሁ አንሁ በመዲና ጎዳናዎች ላይ በጨለማ ሲዘዋወር አንድ ቤት አጠገብ ሲደርስ እናትና ልጅ ሲከራከሩ ይሰማል። እናት ልጄ ሆይ
ነገ ከምንሸጠው ወተት ላይ ጥቂት ውሃ ጨምሪበት። ልጅ እማዬ ኸሊፋው ዑመር ወተት ላይ ውሃ እንዳንጨምር ከልክለውናል ትላታለች እናቷን። እናትም ኸሊፋው እኮ አሁን የምንሰራውን አያይንም አለቻት። ልጅም አላህን በመፍራት ለእርሱ ባላት ፍቅር ልቧ የተሳበው ወጣት እንዲያለች እናቴ ሆይ ይህንን ድርጊታችንን ኸሊፋው ባይመለከተንም ከአላህ ግን ልንደብቀው አንችልም አለቻት። ልጅቱ ለእናቷ የሰጠቻት መልስ ዑመርን በቆሙበት ቦታ በሲቃ ናጣቸው። ከዛም ሲነጋ ቤቱን የማን ቤት እንደሆነ አረጋግጠው ያቺን ልጃገረድ ልጃቸውን እንዲያገባ ሁኔታዎችን አመቻቹለት። ምክንያቱም ልጅቱ ለአላህ የነበራት ፍራቻ ከእርሷ የሚጠበቅ አልነበረምና። ከነዚህ ጥንዶች የተወለደው በኢስላም 5ኛው በትክክል የመራው ኸሊፋ እንደሆነ የተመሰከረለት ዑመር ኢብኑ አብዱልዓዚዝ ነው የተገኘው። እናቱ አላህን ፈሪ ስለሆነች በዛ ተርቢያ ስላሳደገችው ለዲነል ኢስላም መሪ የሆነ ልጅ አበርክታለች። እንደዚህ ለአላህ የነበራቸው ፍቅር ላይ ያለፉ ትውልዶች ስንት ስቃይ አሳልፈው፣ እኔ ግን በሚፍታህ ፍቅር እርብሽብሽ ለቅሶ በለቅሶ ሆኛለሁ። እኔም እንዲህ ብዬ አሰብኩኝ፣ ትዳር ለኔ አልተፈጠረም፣ ቢክራ ስላልሆንኩኝ የወደድኩትን ሰው ማግባት አልችልም ብዬ ከሰው በታች እንደሆንኩኝ ሁሌ ይሰማኛል። ሚፍታህ በጭራሽ ከኔ ተስፋ ሊቆርጥ አልቻለም። የተለያየ ስልክ ቁጥር ቢደውል እኔም አላነሳው ስለው በእናቴ ስልክ ይደውላል። እናቴም ሚፍታህ ነው ነዋልን ፈልጊያት ነው አገናኝኝ ያለ ነው በስልክ አገኘው ስትለኝ እኔም አሁን ማናገር አልፈልግም እላታለሁ። በሌላ ስልክ ሲደውል እንደ አጋጣሚ ካነሳሁት የሱ ድምፅ መሆኑን ስሰማ አላናገረውም። እንዲህ ያለን 3 ወር ያህል የሚፍታህን ድምፅ ሳልሰማ ብሎክ እንዳረኩት ጨከንኩበት። አንድ ቀን አባቴ ብር አስገቢ ብሎኝ ብር ላስገባ ባንክ ቤት ሄድኩኝ። የአላህ ነገር ሆኖ ከሚፍታህ ጋር ባንክ ቤት ተገናኘን። ነዋል አሰላሙ አለይኩም አለኝ። እኔም ያልጠበቅኩት ነገር ነው። ደንግጬ ወአለይኩም ሰላም አልኩት። የሚገርም ነው፣ ገና ትላንት ከአዲስ አበባ መጥቼ ነው። ከአዲስ አበባ የመጣሁትን ምክንያት ለአንቺ ብዬ ነው። ምን ሆነሽ ነው ስልኬን ብሎክ ያደረግሽው? አሁኑኑ ስልኩን ከብሎክ አንሺው አለኝ። እኔም ውሳኔ ነው፣ አሁን አላነሳውም አልኩት። ሚፍታህም ባንክ ቤት ተገልጋዮች ባሉበት ሰው ፊት ነዋል ምን አድርጌሽ ነው ብሎክ ያደረግሽኝ? ምን አድርጌሽ ነው? ጥፋት ካለኝ እዚህ ሰው በተሰበሰበበት ጥፋቴን ንገሪኝ። እኔ ወላሂ በጣም ነው የምወድሽ። አንቺን አጥቼ መኖር አልፈልግም። አንቺን ተለይቼ መኖር ልቤ መቼም አይፈቅድልኝም። ለምንድን ነው ብሎክ ያደረግሽኝ እያለ ሲጮህ በጣም ደነገጥኩ። ሚፍታህም ጥፋት የለብኝም፣ ሰው ፊት ነው ጥፋቴን የጠየቅኩሽ። አሁኑ ነው አይኔ እያየ ብሎክ አንሺው አለኝ። እኔ ደንግጫለሁ። ብሎኩን አንስቼለት ቶሎ ብዬ ከባንክ ቤት ወጣው። ከዚህ ቀን በኋላ የሚፍታህ ጸባይ፣ አስተሳሰብ የተቀየረ መሰለኝ። በጣም የሚወደኝ ያለ እኔ መኖር የማይችል መሰለኝ። እንደ በፊቱ በስልክ ማውራት ጀመርን። እቤት አባቴ ከትምህርትሽ እንዳትሰነፊ ብዙ ስልክ ማውራት ቀንሱ ብሎ ተከልክለናል። የማውራው ተደብቄ ነው። እንደ በፊቱ ብዙ ነገሮች ማውራት ጀመረን። ያው በወሬ እኔ የምሸማቀቅበትን አንገቴን የምደፋበት ስለ ትዳርና ስለ ድንግልና እኔም በቀጥታ መጠየቅ ቢፈራኝም ግን በተዘዋሪው እንደ በፊቱ የጓደኞቹን ታሪክ እያነሳ ያወራኛል። እኔም የወሬ መደጋገም ሲበዛ ምራቄን ውጭ እንዲያልኩት ሚፍታህ እኔ እንደምጠብቀኝ አይነት ልጅ አይደለሁም። ከኔ የተሻሉ ብዙ ሴቶች አሉ። ሌላ ሴት አግባ። እኔ አንተ ላቀረብከው የትዳር መስፈርትህ ማሟላት አልችልም አልኩት። እሱም ነዋል እንደዚህ አትበይ፣ ከአንቺ የተሻለ ሴት መቼም አላገኝም። እወድሻለሁ እኮ። አንቺ የኔ የትዳር ውሳኔ አሁን መወሰን አትችይም። እኔ አንቺን መርጫለሁ። ወደ ኋላ አትመልሽኝ። በጸባይ፣ በዲን፣ በአስተሳሰብ ከአንቺ የተሻለ አላገኝም ይለኛል። እኔ በልጅነቴ አልደፈር ይወቅ አይወቅ የማውቀው ነገር የለኝም። ግን ዩሱፍ ያውቃል። ዩሱፍ ታስታውሱ እንደሆነ ገና ታሪኩ እንደጀመረ ልጅ ሆኜ ተራዊህ ልንሰግድ ገብተን እናቴ ነዋል በልጅነቷ ተደፍራለች ብላ ነግራኛለች ብላ የተጣላኋት ልጅ እህቱ ናት። ዩሱፍ የኔን ታሪክ ያውቃል። ግን ለሚፍታህ ይንገረው እማውቀው ነገር የለኝም። ግን ከሚፍታህ ጋር ባወራን ቁጥር የኔ ባለቤት ድንግል ካልሆነች ቀልድ የለም ይለኛል። እንደዚህ ሲል መደፈሬን አልሰማም ማለት ነው ብዬ አሰብኩኝ። ግን አሁን ድረስ ግራ የሚገባኝ ለእኔ ያልተመለሰልኝ መልስ ሚፍታህ ስለኔ ያውቃል አያውቅም የሚለው የተወዛገበ ሀሳብ በጭራሽ መልስ ላገኝለት አልቻልኩም።
ብቻዬን በሀሳብ ማዕበል እጓዛለሁ። ግን ምን ውሳኔ እንደምወስን ይጨንቀኛል። ደግሞም ልንገራው ብዬ ወስንና እንዴት ብዬ ልንገራው እያልኩኝ ደግሞ ሀሳብ ይሆንብኛል። ግን ያለኝ አንድና አንድ ምርጫ ብቻ ነው። ካልደፈረሰ አይጠራም። በልጅነቴ መደፈሬን ለመንገር ወሰንኩኝ። ሚፍታህ ሲደውልልኝ ከዛሬ ነገ ልንገረው፣ መቼ ልንገረው እያልኩ እኔው ለራሴ ሀሳብ ሆነኝ። እንዴት ብዬ ልንገረው? ወይ ህይወት፣ የስቃይ ማዕከል! የህይወቴ ከባዱ ፈተና ይህ ዓመት ነው። ልጅ ሆኜ ትምህርት ቤት ያለው ተጽዕኖ ያሳለፍኩት አሁን ካለሁበት ሳነጻጽረው በልጅነቴ ሲሰድቡኝ ሲጠቋቆሙብኝ የነበረው ቀላል ነው። የኔም ማንነት ለማያውቅ ሰው ነገ አብሬው ለምኖር የትዳር አጋሪ እንዴት ብዬ ነው ድንግል አለመሆኔን የምነግረው? እኔ ወደዋለሁ፣ እሱም ይወደኛል። ለመጋባት በመካከላችን ምንም የሚያጣለን የሚያለያየን ነገር የለም። ነገር ግን የኔም ማንነት ይቀበለኛል ወይ? አግብቼ ከሚፍታህ ጋር በዚህ ምክንያት ከትዳር መለያየት ቢመጣ ኗል አግብታ ፈታች እየተባለ የቡና መጠጫ ወሬ ሆናለሁ። ደግሞ እኔን የሚያውቁኝ ሰዎች ከሌሎች ሴቶች ለእኔ ቦታ አላቸው። በትምህርቷ ጎበዝ ናት፣ ዲን አላት፣ ጥሩ ጸባይ አላት፣ ጅልባብ ለባሽ ናት ብሎ ማንኛውም ሰው ይመሰክርልኛል። ነገር ግን ውስጥ ያለው ቁስል ነዶ የማያልቅ የፍም እሳት ጨብጬ ይሻለው። እንዴት አድርጌ ልንገረው እያልኩ ብቻዬን መጨነቅ፣ መኝታ ክፍል ሆኜ ማልቀስ ሆኗል ስራዬ። ሚፍታህ ተወኝ ብለው አይተወኝም። ደግሞ ካልተወኝ ለወደፊት ግንኙነታችን ለመጋባት ስለጨረስን ይህን ነገር ማወቅ አለበት። ከተጋባን በኋላ ድንግል አለመሆኔን ያውቃል። ከዛ ምን ይፈጠር ይሆን እላለሁ። ሌሊት እየተነሳው ረካዓቴን ሰግጄ ዱዓ አደርጋለሁ። ደግሞም በማንኛውም ሰዓትና ከሰላት በኋላ ዱዓ አደርጋለሁ። ይህን ዱዓ በመደጋገም አደርግ ነበር። አላህዋ መርየምን ያለ ድንግል ማንም ሳይነካት እንድትወልድ ያረካት ጌታ ሆይ የመርየምን ድንግል ለእኔ ስጠኝ ብዬ ብዙ ጊዜ አልቅሼ ዱዓ አድርጌያለሁ። በህይወቴ ከባዱ ገጠመኝ በማንነት ያለቀስኩበት የተጎዳሁበት ዓመት ይህ ዓመት ነው። ኮሌጅ የሁለተኛ ዓመት እንደዚህ ነበር ያሳለፍኩት። እናም ዓመት ሱሮ ረመዳን ቢደርስም የዚህ ዓመት ረመዳን በመጨናነቅ በማሰብ አሳለፍኩኝ። አስከትሎም ኢድም አልፎ ዛሬ ልንገረው አልንገረው እያልኩ ስወዛገብ ሳለቅስ ኖሬ ለአንዴና ለመጨረሻ ጊዜ ለመንገር ተዘጋጀው። ለሚፍታህ ልደውል ስልኬን ከተቀመጠበት ሳነሳ በእጄ እንዳለ ስልክ ጠራ። የደወለው ሚፍታህ ነው። ስልኩን አንስቼ ሰላምታ ከተለዋወጥን በኋላ ነው ልሄድ ነው አለኝ። እኔም ልቤ እየደነገጠ የት ነው የምትሄደው አልኩት። እሱም አረፋን የምውለው ሐጃጆች ጋር ነው። በዚህ 10 ቀን ውስጥ ሳውዲ አረቢያ ሐጅ ልሄድ ነው። ከሐጅ ስመለስ እናወራለን። እዛ ሁኜ በኢሞና ቴሌግራም እንገናኛለን አለኝ። እኔም እሄዳለሁ ሲለኝ ድንጋጤም ጥርጣሬም አስቤ ነበር። ተረጋግቼ መርሐባ አላህ ያሳጋለህ፣ ሐጅህንም ይቀበልህ፣ እኔም ብዙ ሐጅ አለብኝ በዱዓ አትርሳኝ አልኩት። እሱም አረሳሽም አለኝ። ሚፍታህ ለሐጅ ወደ ሳውዲ አረቢያ ሄደ። ሳውዲ ከገባበት ሰዓት ጀምሮ እኔ እዛ ሄድኩ እስኪመስለኝ ሳውዲን በየሄደበት በቴሌግራም እና በኢሞ ቪዲዮ እየቀረጸ እየላከ ያሳየኛል። ጧፍ ሲያደርግ፣ ሶፋና መርዋ ላይ ሲወጣ፣ አረፋ ተራራ፣ ስንቱን ላውራው። ሐጅ በሚያደርግበት ቀን በቀን ያለውን ሁኔታ እስከሚመለስ ድረስ በኢሞ እየላከ ያሳየኛል። አሁን ላይ ሆኜ ሳስበው ሐጅ የሚሰራው ሐጅ አደረገ ለመባል ግዴታ አላህ እንዳዘዘው ሰርቶ ወንጀሉን እንዲማር ነው። እስኪ እንደዚህ አድርጎ ያረገው ሐጅ ከአላህ ጋር ተቀባይነት ያገኝ ይሆን እላለሁ። ታዲያ ይህ አይነት አላህን ይፈራል ብሎ መገመት ይቻላልን? ታዲያ እንደሚፍታህ ያሉ ሁጃጆች ስንት ስራቸውን አበላሽተዋል። ቤት ይቁጠረው። አላህ ሆይ አንተ ያዘዝከንን ስንሰራ ከሰው ምስጋና ሳይሆን የአንተን ሐቅ አሟልተን ከአንተ ሽልማት የምናገኝ ያድርገን። ሚፍታህ ሐጅ አድርጎ ሲመጣ ጅማ የሚገኘው መርካቶ ሰፈር ኤሌክትሮኒክስ ሱቅ ከፈተ። ታላቅ ወንድሙ ከውጭ ሀገር ዕቃ ይልካል። አንድ ወንድሙ አዲስ አበባ ይሸጣል። ለሚፍታህ ደግሞ ወደ ጅማ ይላክላታል። ሚፍታህም ኑሮውን እዚሁ ጅማ አደረገ። ለእኔ በጣም ደስ አለኝ። በስልክ ሳይሆን ሲናፍቀኝ አይኑን ማየት እችላለሁ እያሰብ አንድ ቀን ዕለተ ቅዳሜ ነው። የኔም ማንነት በልጅነቴ መደፈሬ ልንገራው ብዬ ራሴን አሳምኜ ደወልኩለት። ስልኩን አነሳው። ሰላምታ ከተለዋወጠን በኋላ ሚፍታህ ዛሬ ትልቅ ምስጢር ነው የምነግርህ። አደራህን የምነግርህን ተረዳኝ። በነገርኩህ ነገር ተቀይመህ ወይም እኔን እንዳሰብከኝ አለመሆኔን ስታቅ
ካንተ አፍ የሚወጣው ቃላት አንተን የሚወደውን ልቤ እንዳያደማው ተጠንቀቅ። እኔ ላንተ ያልነገርኩህ ብዙ የሚያስጨንቁ በወደ የታፈኑ ማንነቶች አሉኝ። አንተ እኔ እንደምታስበኝ አይነት ሴት አይደለሁም። ያንተ ትዳር መስፈርትህ እኔ ካለኝ ማንነት ጋር በጣም ሰፊ ልዩነት አለው። አልሆነህም እያልኩ ወደ ዋናው ቁም ነገር መደፈሬን ልነግረው ካፌ ላውጣ ስል ሚፍታህ ወሬን አስቆመኝ። ነዋል ወሬውን አቁሚና አሁን በአካል እፈልግሻለሁ፣ እቤት ነኝ አለኝ። እኔም እሺ ብዬ ከጠየቀኝ አንድ በአንድ ነግረዋለሁ ብዬ ወደ ቤቱ ሄድኩኝ። እቤት እንደደረስኩ ያየሁትን ነገር አይኔ ማመን አቃተኝ። እኔ ያሰብኩት ሌላ፣ የሚሆነው ሌላ ነው። ሚፍታህ ቢያንስ ከ6 ከሚበልጡ ጓደኞቹ ባሉበት ነዋል እወድሻለሁ፣ አፈቅርሻለሁ፣ አንቺን አጥቼ መኖር አልፈልግም፣ ይኸው በጓደኞቼ ፊት እመሰክርልሻለሁ። በተጨማሪ አንድ የማረሰው ንግግር እንዲህ አለኝ። እኔ ድንጋይ መስልሻለሁ እንዴ? እንደፈለግኩ እወድሻለሁ፣ አፈቅርሻለሁ ስል ቆይቼ ተወኝ ስትይኝ የምተውሽ? አንስተሽ የምትወረወሪኝ ድንጋይ መስልሻለሁ እንዴ? እኔ ፍቅር የመውደድ ስሜት የለኝም እንዴ? እኔ አልሆንህም ስትይኝ እኮ ልብ እየደማ ነው ነዋል። እባክሽ ሌላ ፈልጋት በኝ። እንደዚህ ስትይኝ ፍቅርሽ ያሳደረብኝ ጓት እየጨመረብኝ ነው አለኝ። እኔም እንደዚህ ሲለኝ ሆዴ ባባ፣ አሳዘነኝ። እሺ ካሁን በኋላ እንደዚህ አልልህም አልኩት። ወደ ቤቴ ተመለስኩ። ማታ ተኝቼ ዛሬ ሚፍታህ ቤቱ ሂጄ የነገረኝን ቃላቶች አስተነተንኩኝ። እንደሚወደኝ እርግጠኛ ሆንኩኝ። በጓደኞቹ ፊት ነው ቃል የገባልኝ። ሚፍታህ እንደዚህ ቢለኝ ግን ይህ ማንነቴን መናገር አለብኝ፣ ግዴታዬ ነው። በልጅነቴ መደፈሬን ተገናኝተን ሻይ ቡና እያልን ከአንድ ሳምንት በኋላ ልነግረው ወሰንኩ። የወሰንኩት ዛሬ በተናገሩኝ ቃላት እኔ አልሆንህም ሁለተኛ እንዳትይኝ ስላለኝ ደስታውን በዚህ ሳምንት ላለማደፍረስ በማሰብ ነው። ከአንድ ሳምንት በኋላ ይህን ጉዳይ ለመንገር ስደውልለት ስልኬን ብሎክ አድርጎታል። በጣም ግራ ገባኝ። በጓደኞቼና በሌላ ሰዎች ስልክ ስደውል የኔ ድምፅ መሆኑን ሲሰማ ጆሮዬ ላይ ይዘጋብኛል። ስልክ ማንሳቱንም አቆመ። ምክንያቱም በማላውቀው መልኩ ሚፍታህ የኔን ስልክ ብሎክ አደረገው። የጓደኞቼንም አያነሳም። በጣም ግራ ገባኝ። ምን ይሆን ምክንያቱ? ክፍል 10 ይቀጥላል።